አገባኝ ለራስሽ ብለህ የቸገረው ነው ያገባ ያለው ያገባም ሲጀመር አንተ ጌሙን ካሸነፍኩ ማደርገው ነገር ጌሙንማ የተሸነፈ እኔ ካሸነፍኩኝ ከሆፕ ኢንተርቴይንመንት ጋር በማውራት ዩቲዩብ ላይ የሰራቸውን ዘፈኖች እንዳለ አስወርዳለሁ። እኛም ግላባት ለኝም ሐዘናም እያዘነኔን ሐዘን ያደርገኛል። አሁን ያን ሰው እግዚአብሔር ይመስገን ሽሮ ምግብ አይደል። ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ዛሬ ከብዙ ወራት በኋላ እንዲህ ባማረ ሁኔታ ስቱዲዮአችንን አሳምረን ከች ብለናል። እናንተም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ያላችሁ ይሄ 4000 ቤተሰቦች ደግሞ እኔንም እንኳን ደህና መጣው በማለት ይህንን ቪዲዮ ላይክ ሼር በማድረግ ያው ሰፖርት አድርጉን። ከዚህ በኋላ ፈታ ዘና ትላላችሁ። አብዛኛው በዚህ ቻናል ሪአክት የምናደርገው ላይቭ ቪዲዮ ነው። ላይቭ ቪዲዮ የሚመቻችሁ የነ ጆኒ የነ አዶናይ አድናቂዎች ከሆናችሁ አሁኑኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ አንዱ ምን ይላል፣ በሶሻል ሚዲያ ላይ ሲዘዋወር ያየሁት የአርሰናል አድናቂ ነው መሰለኝ፣ ሽሮ አይመቸኝም ይላል። ይሄንን ይዩት እስቲ። ሽሮ ምግብ አይደል? በቃ እውነቱን ነው እና መጠጥ ነው ምግብ አይደል? ሽሮ ምግብ አይደል? ገባችሁ? ይታኘክላችኋል። እሺ እንጀራውን ላጣረክ ሽሮ እስከተትከው ከዛፉ እስከተትከው ምኑን ፓርት ነው የምታኝከው? እኮ ጥርስ የሌለው ሰው በድዱ ያኝከዋል እኮ። ምግብ እኮ አይደለም። እሺ የሆነ ስጋ ጠብ ቢልበት ታኝከዋል። ስጋ ከሌለው ደግሞ ምግብ አይደል? እሺ ቦዘና ቢሆን አንድ ነገር እንዴ። እኮ ኤነርጂ አይሰጥም እንዴ። ለዛ እኮ ነው ኢትዮጵያዊ ቅንጭር ብሎ የቀረው ይሄን እየበላ ቀኑን ሙሉ። አታድግም እኮ ይሄን እየበላ። እግርህ እኮ ስቴኪን የሚያክለው ይሄን እየበላ ምን ሆነ? ለኔ ኤነርጂ ሰው በቃ ቀለደ። የምር ይሄ ልጅ በጣም ቀለደዋል። ሽሮን መናቅ ማለት ምን ማለት ነው? እስቲ አስቡ። ሽሮ የኢትዮጵያን ንጉስ መሆኑን አላወቀም ማለት ነው። ሽሮ ነው አብዛኛውን ኢትዮጵያውያንን ያሳደገው። እሱም በሽሮ አድጎ ነው እንደዚህ የሚያወራው አይመስላችሁ? እሺ እንቀጥላለን። ትናንት ማታ የስቲቭ እና የታኩር ጌም ነበረና በጣም መነጋገሪያ ሆኗል ያ ነገር፣ ጌሙ ላይ የተፈጠረው ነገር። ከጌሙ በፊት ግን ስቲቭ ያወራውን ነገር ስሙ። ጌሙን ካሸነፍኩ ማደርገው ነገር ቀጥታ ጠዋት ቪዲዮ እየቀረስኩ ምናምን ነገር ሱቁ ጋር ሄድና ታሽባለሁ ማርያምን። እሺ እንዳለ ከዛስ ከነ ፍራይዴይ ከነ ታኩርም ላይቭ ገብቶ የተሸነፈው ሰው ምንድነው የሚያወርደው? አረ ጌሙንማ የተሸነፈ እኔ ካሸነፍኩኝ ከሆፕ ኢንተርቴይንመንት ጋር በማውራት ዩቲዩብ ላይ የሰራቸውን ዘፈኖች እንዳለ ጭራሽ እስከዛሬ የለፈውን ዘፈን ታኩር በአንድ ጌም ያወርደዋል ማለት ነው። አረ እንዳለ አሜሪካ ላይ ለራሱ እንትን ያላቸውን እና ደግሞ በላቸውን ለገስት ላይ አስገብቶ ይሰዋል። በዚህ ጌም መሀል ምን እንደሚፈጠር ሰው ጌሙ እንደዚህ ነበር። ከጌሙ በኋላ ደግሞ የተፈጠረው ነው። ይሄን ስሙ በደንብ Guys, let's go. Kita rasa, kita sama mati. Kita sekarang rasa ni kan.
ሁላችንም አሁን እንሂድበት። ሁላችንም እንሂድበት። አሁን ሁላችንም እንሂድ። ምንድነው ጋይሶች? በመሀል ተስፋ ቆርጠን በቀታቁር መሰለኝ። አቁሙት! ኧረ ኢፍታር አለቀም! ግራ ገብቶታል። መጀመሪያ ጌሙን ስንጀምር ቤስት ኦፍ 3 ተነጋግረን የገባነው ቤስት ኦፍ 3 ተነጋግረን ያልገባን ለማያያዝ ሞክረዋል ብዙ ሰው። ግን ያው ጌም እስከሆነ ድረስ ጌም ነው። መሸነፍም ማሸነፍም ያለ ነው። በቃ እድል ነው። በሌላ እንትና አንግል ውስጥ በሌላ እንትና ሳይድ ባታዩ ጥሩ ነው። ጌሙን እንደ ጌም ብታዩ። መንግስት ግን ለምን ጸጥ አለ? ቅኔው የገባው መንግስት ግን እንዴት ጸጥ አለ? ጃኒ ጉዳይ መንግስት ቆይ ወንድ ልጅ ዱባይ ደርሰን እንምጣ። ናኦሚ ምንድን ነው? እኔ ምን አቅልሃለሁ? አይ ጃኒ ወደ ሌላ ኧረ እናንተ ደግሞ ድራማ በቃ ስትጨነቅ የምታወራውን ስሙ። ግላባት ማንም ሀዘናም እያዘነ እኔንም ሀዘን ያደርገኛል። አረ እኔ ሰው እግዚአብሔር ይመስገን እንደኔ እብድ የለም። ከእብድነት አውጥታችሁ ወደ መቆዘም አዘነች ስታሳዝን። እኔ አዝኛለሁ በህይወቴ በጣም እብድ ነኝ። እንዴ ተፋቱኝ በቃ እኔ አልሳዝኛለሁ። በግድ ሀዘን ስታስገቧት ነው እንዴ? አድናቂዎች ማለት አረጋጉ እንጂ ወይኔ እንደዚህ ሆነች። የሌለኝ ነው እናንተ ትራማ እንትን ምንድነው የሚባለው? እኔ ጋር ይጋባል እየመጣ እንዴ እኔ አዝኛለሁ። በጣም ደስተኛ ነኝ። እብድ ነኝ። እስቃለሁ፣ እጮታለሁ፣ አብዳለሁ። እንደኔ እብድ የለም። እኔ ነኝ ምንም ነገር ስትሆን እኔ ነኝ የምትሆው። ጌታ ለመኑ እኔ እንትና አትዘኑ። የራሳችሁ እያዝናችሁ እየመጣችሁ አረ ጃኒ በቃ ላሽያችሁ። እሺ ልቤ ንጹህ ነው። ጃኒ ቀጥላለች፣ እያብራራች ነው ለአድናቂዎች። እኔ ልቤ ንጹህ ነው። ልቤ በጣም ንጹህ ነው። ትክክለኛ ነገር ነው የማወራው። መድኃኒዓለም ነው። ኦኬ አላፈምስም ስትል ማንም አላፈምስም። አዶናይ በሷ ነው የፈመሰው የምለው ሲያስመስል ይመስለኛልና ሁሉም በራሱ ስራ ነው እየፈመሰ ያለውና ይፈምስ። እኔ ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑኝ እንዴ በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም እንዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም እኮ። በፍቅርም መለያየት አለ። ያኛውን ላይ አልተለመደም። ገባችሁ? በመፋጨት በመደባደብ በመሰረው ነገር ነው እንጂ መከናወን ያለባችሁ እነሱ በፍቅር ስለተለያዩ ሰው ግራ ገብቶታል። መጨረሻውን ለማየት ደግሞ ጓንቷል። መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። ገባችሁ? የሆነ ነገር ስላለ ትወድቃለህ፣ አይቀናም፣ ትሞታለህ ምናምን የኔን ቢራቢሮ አድርጋችሁ ማለት ጋይስ፣ ይሄ ነገር ግን ትወና ነው የሚመስለው።
የእሷ ፋን ምናምን አይ እንደዚህ አይነት ፋን የለኝም። እኔ እንደዚህ አይነት ፋን አልፈልግም እንደዚህ አይነት ፋን እግዚአብሔርን አልፈልግም። ኔቨር ጭራሽ። የኔ ልጄ ነሽ። በልጄ አይን ነው ማይሽ። እኔ አይስዌር በልጄ አይን በገብርኤላ አይን ነው ማይሽ። ልጄን ነው የምትመስኝ። ነገ እኔ ከሞትኩ በኋላ ከሆነ አመት በኋላ ልጄ እንዳንቺ የምትታገል ነው የሚመስለኝ፣ በማወቅም ባለማወቅ እና በጣም ነው የምወድሽ። ላይክ ወድሻለሁ ምናምን ሲባል ያውልሽ እኔ ለእኔ አንቺ ምን አይነት ሰው መሰለሽ? የሆኑ ሰዎች የሆነ ቦታ ለመድረስ ሰርቶ ሰዎች ላይ የሆነ ነገር አድርጎ ምናምን ነው የሚወደዱት ወይ የሆነ ቦታ የሚደርሱት። አንቺ ግን እንዲሁ ነው የወደድንሽ፣ በማንነትሽ ነው የወደድሽ፣ እየሳቅሽ ነው የወደድንሽ፣ እየጨፈርሽ ነው የወደድንሽ። አንቺን ለመጥላት ምክንያት የለን። ኦኬ የሆነ ሰው የሆነ ነገር ሰንባዲ የሆነ ነገር በሆነ ነገር ሊወደድ በሆነ ነገር ሊጠላ ይችላል። አንቺ ከዛ በላይ ነሽ። እሺ ዩ ሶ ስማርት። በዛ ላይ ደግሞ ከቀን ወደ ቀን እየበሰልሽ እያወቅሽ እየተማርሽ እየገባሽ ነው የመጣሽው እና አም ሶ ፕራውድ ፎር ዩ። በቃ እኔ ቃል የለኝም ልጄ። በእውነት በጣም ነው የምንኮራብሽ። በተለይ እናቶች፣ ሴቶች ቤተሰቡን የሆነ ቦታ ለማድረስ የሚታገል ሰው ማይወርቅ። እኔ በእውነት ጃዬ እኔ በአንቺ ቦታ ቢሆን ድሮ ነበር ራሴን ማጠፈው። ከባድ ነው። በጣም ጎበዝ ሴት፣ በጣም ጀግና ሴት፣ ምንም ነገር ማይገዛ ደግሞ በጣም ደስ የምትይኝ አንድ ነገር ልንገርሽ፣ በጣም እኮራብሽ። የኔ አይነት ባህሪ አንድ ነገር እንዳል ሳትቀደሚ መቅደምን የመሰለ ብልጠት የለም በዚህ ዓለም ላይ። ማንም ሰው እንዲቀድምሽ እንዳትፈቅጂ በህይወትሽ፣ ማንም ሰው እንዲረቅጥሽ እንዳትፈቅጂ። ምንም ነገር እዚህ ዓለም ላይ ከፍም ዝቅም አለው። ዓለም ዛሬ ብታስደስትሽ፣ ዛሬ ብታስቅሽ፣ ነገ አንቺ ደግሞ በሰው አልተደገፍሽም። አንቺ የተደገፍሽው ሊቀ መላኩን ነው። የገብርኤል ልጅ ሁሌም ፊት ለፊት ነው። ፈጣሪውን ያስቀደመ አያፍርም፣ አይወርቅም፣ አይሸነፍም። ቢታገል የሚታገለው ራሱ ደክሞት ይሄዳል እንጂ አንቺ አትሸነፍ። ጀግና፣ በጣም ጀግና። ከዛ ደግሞ የሚወዱሽ ሰዎች ብዛታቸው። እኔ የሆነ ጊዜ ላይ የባለፈው ጊዜ ላይ ፀጉር ቤት በህይወቴ ማልጠብቃት ሴት በጣም ትልቅ ቦታ ያላት ትልቅ ፖዚሽን ትልቅ ቢዝነስ ውመን ናት። ስለ አንቺ ስታወራ ላይክ መጀመሪያ ፀጉር ቤት ወይኔ እሷ በጣም ነው የምትወዳት ምናምን ብሎ ወሬ ተነሳና ሴትዮ ከዛ ትወጃታለሽ አለ። እኔ እኮ ልጅ ያሉኝ ማታ እሷን ቁጭ ብዬ ማያት እንዴት እንደምወዳት እንደው ካገኘሻት አሉኝ ንገሪያት። እና አንቺ በልጆች በወጣቶች ብቻ አይደለም በብዙ ሰው ነው የምትወደድ። እኔ በጣም ብዙ ቦታ አግኝቼሽ አውቃለሁ፣ ግን የሰው ፕራይቬሲ መጋፋት ስለማልወድ አድናቂሽ ነኝ ፎቶ ልነሳ ምን ብዬሽ አላውቅም። ብዙ ቦታ አግኝቼሽ አውቃለሁ፣ ከሰንባዲ ጋር ብቻሽንም፣ በፊት ከጓደኛሽ ጋር በነበርሽበት ሰዓት ከምናምን ዋጋ ከዛ ኤኒዌይስ ግን በቃ ፕራይቬሲሽን ስለማልጋፋ ነው እንዴት እንደምወድሽ። ጎሄድ አንቺ ገብርኤልዬን ያዢ። ከዛ እነዚህ የሚገራርሙ ዘግናኝ የሆኑ ሪካርደሮች ጓደኞች አሉሽ። በጣም የኋላ ደጀን የፊትሽ ሞገሶች ናቸው። እነሱ ጠላቶችሽን የሚያበቃብቁ ናቸው። እና አንቺ በጣም የምትወደጂ ለእኛ ለልጆቻችን ምንም የሚያሳፍር ታሪክ የለሽም። በቃ ሁሉም ሰው የእኛ ፋይል ቢታይ እንዴት እንደሆነ እኛ እናውቃለን። ተይሱ ገባሽ? ሁሉም ሰው ጥፋት አለበት። ሁሉም ሰው ስተተኛ ነው። ሁሉም ሰው ያጠፋል። ሁሉም ሰው ሆኖ ፍጹም የለም ከመድኃኒዓለም ውጭ። ሰው ይሳሳታል፣ ሰው ይወርቃል፣ ሰው ይነሳል። ቤተሰብሽን የምትወጅበት ለእናትሽ ያለሽ ፍቅር፣ ጀግና ሴት፣ ደሜ ነሽ። በቃ አንቺ ዩ ማይ ብሌድ። በጣም ነው የምንወድሽ። ክፉ አይንካሽ። እኔ ወርቅ ብዬሻለሁ። ቴንኪው ሄለን፣ ያመሰግናለሁ በጣም። ሰው ሲጣላ ሄዶ ጊፍት ሊሰጥ አይችልም፣ ሊግባባ አይችልም። ባንጣላ ለሁለቱም እኩል ነበር የምሰጠው። ጓደኞቼ ሆኖ አይደለም። እውነት በጣም ነው የተሰማኝ እና ፌር የሆነ ነገር እዚህ ቲክቶክ ላይ ቢደረግ መልካም ነበር እግዚአብሔርን እንጂ እኔ ልጁ ስለተሰጠው እንደሞ የሰጠው የራሱ ጊፍተር ነው። ሁለተኛ ላይ ያለው ሁላችንም ሰቆቃውን እናውቀዋለን። ሰው የሚካበራል ለምናቴ ተምን እኔ ጀስት እኔ የሆነ ልቤ የሆነ ስለማይችለው እግዚአብሔርን እንደዚህ አይነት ነገር ሳይ በቃ ሰዎች አሁን ለምሳሌ ተመጣጣኝ ፉክክር ቢኖራቸው ልዩነታቸው እንዴ ልዩነቱን አይታችሁታል እንዴ? በ2 ሚሊዮን ምናምን እኮ በላይ ነው እኮ ልዩነታቸው። ያኛው 3 ሚሊዮን ገብቶ የ300 ሺህ አንድ አንበሳ እኮ ነው እንትን ያለለትና ይደብራል።
እኔ አይ ዶንት ኖ እኔ ልቤ በቃ ስለሚያዝን ነው ማርያምን አይ ዶንት ኖ ኤኒዌይስ አይ ነው እኮ እኔም ነገር እኔ ላይ ነው ነገ የሚመጣው ግን እንዲነፋዋችሁ ነው የምላችሁ መጥቼ ነገ ተነፉ ነው የምላችሁ ነገ መጥቼ ምንም ቦታም አልሰጣችሁ አረ ግን እኔ የመጨረሻ የምናገረው ይሄንን ነገር እኔ ተነፉ ነው የምላችሁ ነገ መጥተው ቢናገሩ አስተያየት ቢሰጡ ግን የኢትዮጵያ ጌመሮች ችጋራም ሆዳም አስመሳይ አጎብዳጅ በቃ እርስ በርስ የምትቀናኑ ምቀኛሞች ናችሁ ይሄንን ነው የተረዳሁትኝ ለሌላ ጊዜያችሁ ግን 5,000 2,000 1,000 ቢሆን ሰፖርት ተደራረጉ ተሰጣጡ ለዚህ ነው ከ5 አመት ልመና ልትወጡ ያልቻላችሁትኝ እኔ ከኋላችሁ መጥቼ የተሻለ ነገር ተሰጥቶኝ በተሻለ ሁኔታ ሰፖርት ያደረኩ ሰው ነኝ እርስ በእርስ ሰፖርት ተደራረጉ ልመዱ 5 አመታት ሙሉ ከልመና አልወጣችሁም ከአበባ አልወጣችሁም ለምን ቢባል በቃ አይሳካላችሁም እርስ በርስ ተጋገዙ እርስ በርስ ተሰጣጡ በስመ አብ ወልድ እኔ እግዚአብሔርን እኔ በዚህ ጌም ያየሁት ምንድነው ለአንድ ጌመር አንድ ቀን ሰፖርት ለማያደርገኝ ሰው በሞት ከዛሬ ጀምሮ 5 ሳንቲም አልሰጥም እግዚአብሔር ውዶቼ በሞት አረ በኢየሱስ ስም አረ እኔ ማገባኝም እኮ ውዴ ግን ያው እንደማንኛውም ሰው ሶሻል ሚዲያ ተጠቃሚ ነኝ እንደማንኛውም ሰው ይታየኝን የተሰማኝን ነው የምናገረው እንደማንኛውም ሰው ይታየኝን እኔ ጌመር ምንድነው ቲክቶከር ነኝ የልቤን የተሰማኝን እናገራለሁ ከዛ በተረፈ ግን ምንም ማያመጣም ውዶቼ እኔ በነገራችን ላይ ነገ አስተያየት ወጥተው እየጨረጨሱ ታኝከው የተጣሉ ምናምን የተረሱ ምናምን ሰዎች አስተያየት ብትሰጡ ምን እንደምላችሁ ታውቃላችሁ ጁንቴው ይግባላችሁ ይሄ እጄ ይግባላችሁ ነው የምላችሁ ሁላችሁንም ምንም አባታችሁ አታመጡ ለማምንበት ነው የምናገረው እውነት ኤኒዌይስ ጨርሻለሁ ወዳችኋለሁ ውዶቼ አከብራችኋለሁ ባላችሁበት ሰላም ሁኑ እግዚአብሔር ባላችሁበት ይርዳችሁ ተዋደዱ ቀየን ነው የምለው ቻው ውዶቼ ቆይቼ ነው የምገባው ጻጉሬን እየፈታው ነው ጻጉሬን ማንቸስተር ዩናይትድ ነው የሚለው አረበና ትልቅ ሰው ነው በእግዚአብሔር ክብሩ ይስፋ ለመድኃኒዓለም ትላለ ዘር ውስጥ ገብታ አትብኳካ ትልቅ ሰው ነክ በቃ አሁን ያው ባንተ ቤት የልብስ አራዳ ልብስ ቂቅ አርገ ጥቁ በቃ ነጭ ልብስ ለብሰ በቃ ቢሽዳር ምናምን ፎቶ ተነስተ ባንተ ቤት አራዳ ነህ ከዛ ዘር ውስጥ ገብቶ ትግራዋይ ምናምን በዘር ነው እንዴት ተጫወቱት ነገ እኮ ታኩርና ማን ነው ስቲፍ እኮ አብረው አንድ ሳህን ላይ ነው የሚበሉት እንዴ ሴት ስትለጠልጥ ዘር አትመርጥም አብራ ስትበላ ዘር አትመርጥም ለእንደዚህ አይነት ነገር ደግሞ ዘር ትመርጣለህ መሀይም ይሽ ከመሀይምነት ያልወጡ ያረ እነዚህ መቼም አይሰለጡንም ማ ማሬ ከላይ ምጽፊ ማ ለማ ከላይ ወሬ እየደረሰኝ ነው ለማ ይሽታይ ባክሽ ለዛ ከክ አሁንም እኮ ስቲል እኮ አሁንም እኮ ጌሙ ይላችሁ አሁንም እኮ ቢሆን ማለት ነው እየነገሩኝ ነው አሁንም ቢሆን ናሁን በተናገረው ነገር ሌላ ጊዜ እከሳሃለው ምናምን እያለው ነው እከሳሃለው ምናምን እያለው ነበር አይደል አሁን ናሁም ጋይዶ አንበሳውን ከሚያዘንብልን ለታኩር ከጌሙ በኋላ የሆነ ነገር ጣል ያረጋግለትም ልክ ማን ነው ናሁም ሄድና ለታት ጎኔ እንደነበረ ሰጠው እንዳለው አሁን ሄዶ መስጠት አይችልም ይሽ አስመሳይ እኔ ጋይስ በቃ እኔ በዚህ ባህሪ ነው ከሰው ጋር ማልስማማው ከአስመሳይ ጋር ልስማማም ጋይስ ማርያምን በቃ ሰው ሲያስመስል አልወድም ጌሙ አልቋል አይደል አሁን ሰፖርት አያደርገው የሆነ ነገር አይሰጠውም ሌላ ቀን ከሰሃለው ከሚለው ለቆመለትና ለእንትላለለት ከሚያዘም አረ አስመሳይ ምድር ላይ ነው ያለ ነው አረ እሱማ መብቱ ነው ወዶቼ ግን በቃ የሆነ እኔ እናቴም ተሰምቶኝ ነው በቃ አይ ዶንት ኖ ማሮቼ አይ ዶንት ኖ አረ በስመ አብ ወወልድ ወመንፈስ ቅዱስ
እኔ ግን እነዚህ ጊፍተሮች በሰው የሚመሩ እኔ ጋይስ ኧረ እኔ ሉጣ ጋይስ እኔ ተውኝ በዚሁ ከቀጠልኩኝ እሄድበታለሁ ተውኝ ሉጣ ወንዶች እኔ በዚሁ ከቀጠልኩኝ እሄድበታለሁ ተውኝ ወንዶች ተውኝ በዚሁ ከቀጠልኩኝ ታኩርን ይጠሉታል ማለት ነው እንዳለ ጌመሮቹ እዛ አብረው እግዚአብሔርን አይዶሉን ያላቀም ጋይስ እግዚአብሔርን ስማሙ እንደምንፈስ ቅዱስ እነ ፍራይዴዎች ራሱ ገረሙኝ ነው ወይስ ራ ከስንቱ ተጣልተን እንችላለን ጋይስ ዝም እንበል እንጂ እኔ ላይ ያልደረሱ ምን አገባኝ ቢጸጥል በል እንጂ ወይ አቦ ዝም ብላ አፍህን ዝጋ በእናትህ ቅማላ ረግጬ እንዳላስቀምጥ የድዋን ቤታ እንዳላመጣት ደባሽ ተቀመጡ እንዶች አረ ልወጣ ነው ባክሽ ምን ሌላ ወሬ አወራለሁ ልወጣ ነው እኔ ጸጉሬን እየፈታው ነው ጸጉሬን ላበጥር ምናምን ውዶቼ ላይቭ ከገባውም ደግሞ ገባለሁ ነገ እንግዲህ የኔ ቤታ እኔ የማወራው ነገር ሁሉ 11000 ሰው ነበራችሁ እኔ የማወራው ነገር ሁሉ ቲክቶክ ላይ ኮንተንት ነው እንግዲህ በሉ እየተቀባበላችሁ ውዶቼ አውሩበት እዛ ቤት ሲኬርች ምቀኛ እስጢፎ ጋር ቀንታ ስለተሰጣ ትላላችሁ በዚህ የእናንተ ቀናት ደግሞ ልዩነት የእናንተ ቀናት እኮ ይለያል በዚህ ጋርም ደግሞ መጥተትሉና ማለት ነው ወይ ታኩር ሲያሳዝን ትላላችሁ አጀንዳ መስጠት ነው እንግዲህ አውሩበት ከሁለት ቀን በላይ አይዘልም እንኳን አይደለም ይሄ ይወራለታል የተባለው ባንዲ ነው የከሰመው ኤኒዌይስ ስለዛ አጀንዳ ይመጣል ይሄዳል አቤት በቃ ያጋጥማል አያጋጥምም እንዴ 17 አንበሳ አንድ ሰው ፌር ነው እንዴ እንደዚህ አይነት ጌም እኮ በዓለም ላይ የለም እኮ የ17 አንበሳ ነው ምንድነው እኔ መንግስት ጋር ነው እንዴ ግለሰብ ጋር እኮ ነው የሚጫወተው ልጅ እንዴ እንደዚህ ደረቅ ትንሽ ለሊና እንኳን አይታሰብም እንዴ አብሽም ነው እኔ እኮ የቀጠሮ ጌም እኮ ነው የገባሁት ነው ምን ናችሁ ነው እንዴ አይ ቀና አውርተን አለበት ታኩር ቀና አውርተን አልነበረ መጀመሪያ ስቲቭ የዛሬ ወር ነው የጠየቀው ገባ አይደለ እንጂ አንተን እንትን ለማለት ምናምን ነገር ፈልጎ አይደለም አረ ከዛ በላይ ስትሻል ታኩሪ አታስቢ ያንድ በስነ ስርዓት 3 ደቂቃ መድረክ ላይ ፐርፎርማንስ ማድረግ የማይችል አርቲስት ይርታኝ እንዴ ፌር ነው አሁን ፌር ነው ግጥም የሌለው ዘፈን ይርታኝ ነኝ እሺ ነው ይሄ ውርደት ቆኔ እኮ መረታቴ እኮ አይደለም እኮ ቆይ ወለ መረታቴ እኮ ክብር እኮ እኔ እንግዲህ አቅሜና አድርጌያለሁ ታኩሪ ምን ላድርግ አንተና ቤታዩ ይመቻችሁ አንተ በላቸው እኮ ነው እና ምንድነው በላቸው አንተ ልጅ አንድ ነገር እንገር ነገ ጌሙን ካሸነፍኩት በላቸው ሲሪየስ ነው ምነግርህ እዛው ህዝቡ ሳይወጣ ላንተ ትልቅ ጊፍት ይኖረኛል እሺ በላቸው ጌሙን ካሸነፍኩ እና እንዳሸንፍ ጸሎት ነው ሰማ ስቲቭ የበላቸው አውራጣት በጣም ትልቅ ነው በሱ ታብታ ብቻ 1 ሚሊዮን አትገቢም ዝም ብለሽ በላቸው ይሄው እኔ ቃል ለምድር ነገ ጋይሶች ይሄ ቪዲዮ ለታሪክ ይቀመጥ ጌሙን ካሸነፍኩ የታረደውን የበጉን ቆዳ ማለት ነው ዝበራተ ነገ ይሄው ሲሪየስ ነው ምነግራችሁ ካሸነፍኩት የበጉን ቆዳ ብድግ አድርጌ እቺ ዝና የምትገባው ለበላቸው ነው ብዬ አለብሰዋለሁ እንደካባ ስለ ጌሜ አንዴ ማስታወቂያ ስሪልኝ አሁን
ሰላም ሰላም፣ እንዴት ናችሁ? ውድ የስቲፎ ቤተሰቦች እና የኔ ቤተሰቦች፣ ነገ እንግዲህ ታላቁ የታኩርና የስቲፍ ጌም ነገ በእኛ በኢትዮጵያ ማለት ነው 4 ሰዓት ላይ የቀጠሮ ኃይለኛ ጌም አለ። ያው ከታኩር አንተ ዝም በል ኬት የመጣ በእናትህ ዝም በል አጨናጋፊ የበሰው መበጥበጫ ቀይ መሰልክ ዝም በል በቃ። እንደዚህ አይነት ነገር ድጋሚ እንዳታረግ አውሪ እናቴ። በተራ በተራ ይሻላል እኮ ነው እና አንተ ሚውታ ወይ ውጣልን። ምንድነው አንተ የራስህ አንዴ ቢጫወት ምን ችግር አለብኝ? የጀለስ ምቀኛ ምቀኛ እግዚአብሔር ምቀኛ በይ ቆንጆ በይ ከእንደ አዲስ በይ ስኳር ድንች የመሰልክ ዝም በል በቃ። ዝም በል አንተ። ስሚ ጃኒ ወንድሜ ምናምን ቅመማ ጀምሪያ ስንት ገብተኛል? አንድ ሁለት አምስት ለኔ ነው ማለት ካንዳለቀ የምር ለኔ ሰርፕራይዝ ነው። ስማ ሁለት አምስት ለኔ ፕሮሚስ ልስራ በደንብ ከመጀመሪያው ጀምሬ ልስራ። እኔ እኮ ነኝ ተጫዋቹ። እኔ ነኝ እኮ ተጫዋቹ ጃኒ። እኔ እኮ ነኝ ተጫዋቹ። ልስጥሽ አንድ አንበሳ ጀስቲስ ቆንጆ እሺ ጋይስ፣ ብቻ ነገ 4 ሰዓት ላይ በእኛ በኢትዮጵያ 4 ሰዓት ማንም ሰው እንዳይቀር። ያው አሸናፊው እና ተሸናፊው አልታወቀም፣ ፉክክር ላይ ይገኛሉ፣ ትረባ ላይ ይገኛሉ። እንግዲህ ያው በትረባ ከሆነ እስካሁን ስቲቭ ነች እየመራች ያለችው። የነገውን ደግሞ ማን እንደሚያሸንፍ እናያለን ማለት ነው። 4 ሰዓት ላይ ማንም ሰው እንዳይቀር ተሰርታችኋል። ገምቺ ማን ያሸንፋል? ሄለን ወርቅዬ ገመተችና ያለችውን ምን እንደሆነ ታውቂያለሽ? ታኩሬ ያሸንፋል ምናምን ብላ ነው የወጣችው። እሺ ነው ያልኩት በቃ። እሺ በግላብ ነው ግላፍ የለም በቃ ዋን ጌም። እኔ እኮ አሁን ግራ ገባኝ እኮ ሁለታችሁም ጊፍተር እንደሌላችሁ ነው ማለት ቲክቶክ ላይ እና አሁን ምን ብዬ ልፍረድ? ጌመር አይደላችሁም። ኤርትራውያኖች ምናምን ሊመጡ ይችላሉ ብሮ። እኔ ኤርትራውያን ነው ዘፈን የሚሰማው። እሺ ልገምት 3 ሚሊዮን በቃ ወደ 4 ሚሊዮን ምናምን ትጠጋላችሁ ሁለታችሁም። የዛሬው ቪዲዮአችን ይህን ይመስላል። ፈታ ዘና እንዳላችሁ አልጠራጠርም። በሌላ አዝናኝ ቪዲዮ እስከምንገናኝ ለዚህ ቻናል አዲስ ከሆናችሁ እስቲ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ያው ረስታችሁኛል አውቃለሁ፣ ከብዙ ወራት በኋላ ነው የተመለስኩትና እስቲ ላይክ ሼር በማድረግ አልጎሪዝሙ እንዲያስተውሰኝ አድርጉ። በያላችሁበት ሰላም ቆዩ።